የዛሬ 5 ዓመት 130 ሺህ ብር መንግስትን አምኖ የከፈለ ሰው ዛሬ 130 ሺህ ብሩን ብትመልሽለት እኮ 13 ብር አይሆንም። ትራንስፖርት ከከተማ ይውጣ የተባለው ቀረ ወይ ነው የኛ ጥያቄ። ቀረ። ብዙ ህዝብ በረሃብ ነው ያለው። አሁን ህጻናቶች አሉን፣ ምናስተምራቸው ምንጦራቸው አረጋውያን አባቶች አሉን። መንግስትን አምኖ የከፈሉ ሰዎች ምን ይሆኑ? ክቡር ሚኒስትሩ ሊያናግሩን ይገባል። ሆን ተብሎ የሚሰራው ስራ በገንዘብ ሚኒስቴር ላይ ነው። በተለይ ታክስ ፎርስ ክፍል ኃላፊው ትራንስፖርት ሚኒስትርም እንደ መንግስት ቀረጥ ነጻው ሲሻር አያውቁ። ምክትል ጠቅላይ ሚኒስትሩ ሁሉም አይተውታል። መኪና ሄደው መኪናው ድሬዳዋ ነው ያለው፣ ፀሐይ እየበላው ነው እንዴ። ራሱ ነው ክፈል ያለኝ፣ መንግስት ገዛ ቀየር ያለኝ ራሱ ክፈል ብሎኝ እና ብሬ ሊያስበላኝ ወይ ነው። ቢኒያም መለሰ የአዲስ አበባ ላዳ ታክሲ ባለ ንብረቶች አክሲዮን ማህበር ሰብሳቢ። አዝማች ፋንታው እባላለሁ፣ የአዲስ አበባ ላዳ ታክሲ ማህበራት ህዝብ ግንኙነት። እኔ መልክ እባላለሁ፣ የአዲስ አበባ ላዳ ታክሲ ማህበር አባል ነኝ። ዛሬ የመጣችሁት እኛ ጋር ቅሬታ እንዳላችሁ ገልጻችሁልናልና ምንድነው ቅሬታችሁ? የመጣችሁበትን ጉዳይ እስኪ በደንብ አብራሩልን። አመሰግናለሁ። የዛሬ የመጣንበት ጉዳይ ከዚህ በፊት ከዛሬ 5 ዓመት በፊት የአዲስ አበባ ላዳ ታክሲዎች አሮጌን በአዲስ የመተካት ፕሮጀክት ተጀምሮ ነበር በከተማ አስተዳደሩ አስተባባሪነት። እንዲሁም መንግስት ደግሞ ቀረጥ ነጻ አመቻችቶ እንዲሁም ደግሞ ከኢትዮጵያ ንግድ ባንክ ብድርም በአነስተኛ ወለድ በማመቻቸት እነዚህ አሮጌ ላዳዎች ወጥተው በአዲስ እንዲተኩ በሚል ቅን ሀሳብ ተጀምሮ ነበር። ሆኖም በተለያዩ ምክንያቶች ላለፉት 5 ዓመታት ዘገዩ። እንደ ዋናነት እንደ ምክንያት ከሚጠቀሱ ነገሮች አንዱ ግዢ ከፈጸምን በኋላ ቀረጥ ነጻ መጀመሪያ ቀድሞ ተፈቅዶልን ግዢ ከፈጸምን በኋላ ክፍያ ከከፈልን በኋላ የገንዘብ ሚኒስቴር ቀረጥ ነጻው ላይ መመሪያ በማውጣቱና መመሪያ ማውጣት አትችልም በማለቱ ምክንያት ክፍያ ከፈጸምን በኋላ ወደ አመት ከ6 ወር ያስኪስተካከል ድረስ ዘገየ። አመት ከ6 ወር። ከዛ በኋላ ደግሞ ቀረጥ ነጻው ከአመት ከ6 ወር በኋላ ተሰጥቶ ነበር። በ2013 የካቲት 10 ነበር ግዢ የፈጸምነው። በ2013 የካቲት 27 ወይ 29 በወሩ መመሪያ አውጥቶ ገንዘብ ሚኒስቴር ነው ቀረጥ ነጻው መመሪያ ማውጣት አትችልም ተብሎ ተሰጋብኝ ያለው። እሱ ሚኒስትሮች ምክር ቤት ሄዶ ተስተካክሎ እስኪመጣ ድረስ ሐምሌ 2014 ሐምሌ አጋማሽ ነው ተፈቅዶ የመጀመሪያው የቀረጥ ነጻ ደብዳቤ ለመጀመሪያው ማህበር የተሰጠው። የመጨረሻው ደግሞ የቀረጥ ነጻ ማህበር ደብዳቤ የተሰጠው ማህበር ጥር 10 2015 ማለት 6 ወር በመሃል ያለው 6 ወር ነው ማለት ነው። 200 ማህበር ነው ያለው። 6 ወሩን ለእያንዳንዱ ማህበር ፕሮሰሳቸውን ጨርሰው ለመጡ ማህበር ሰነዶቻቸውን ዶክመንቶቻቸውን ገንዘብ ሚኒስቴር እያጣራ ሲሰጥ ነበር 6 ወሩን። የመጨረሻው ማህበር ቀረጥ ነጻ ደብዳቤ ሰጠ። በወሩ ደግሞ የካቲት 2015 መመሪያውን ሽሬዋለሁ አለ። መመሪያው ከመሻሩ በፊት ሄደን አናግረናል። እንግዲህ ግዢ የተፈጸመው 10500 መኪና ነው። በሀገር ውስጥ የሚገጣጠም መኪና ነው የተፈቀደው። በ6 ወር ውስጥ ሊገባ አይችልም 10500። ሁለተኛ ደግሞ መኪና ከገዛን በኋላ ክፍያ ከፈጸምን በኋላ ነው መመሪያ አውጥተው መመሪያ ማውጣት አትችልም ተባልኩ ተብሎ እንደገና አመት ከ6 ወር የጠበቅነው። ይሄ ሁሉ ባለበት ሁኔታ በ6 ወር ውስጥ እንዴት ሊሻር ይችላል? 6 ወርም የሚሆነው መጀመሪያ ለተፈቀደለት ማህበር ነው 6 ወር የሚሆነው። የመጨረሻው ማህበር እንደውም ወርም አልሞላውም ሲሻርበት ማለት ነው። ለምሳሌ አይ እናንተን አይመለከትም፣ እኛ መመሪያ የምንሸራው ለእናንተ ሳይሆን የታክስ ፖሊሲ ዳይሬክተሩን አናግረን ነበር። ሄደን ወዲያው ህግ ክፍሉን አናግረናል። በወቅቱ እናንተን አይመለከትም፣ ይሄ የሚመለከተው ከዚህ በኋላ ሌሎች ማህበራት መጥተው እንዳይጠይቁን ክፍት ከሆነ መመሪያው ካለ ሁሉም ላዳ ታክሲን እያለ እየመጣ ይሄዳል። እኛ ደግሞ በቂ ቁጥር ፈቅደናል። ስለዚህ በቂ ቁጥር ስለፈቀድን ከዚህ በኋላ ተጨማሪ መፍቀድ ስለሌለብን ነው መመሪያውን የምንሽረው እንጂ የተፈቀደማ ተፈቅዷል አትከለከሉም ይሏሉን። እሺ ብለን እኛም ተቀብለን ሄድን። በዛ መሃል የገዛነው ድርጅት መኪናውን አምጥቶ ነበረ። እነሱ መኪኖች ወጡ። የመጀመሪያ ዙሩ 240 መኪና ወጣ። ቀጥሎ ሌላ 540 መጣ። እሱም ወጣ። በ2015 በ2016 ወጣ። ከዛ ደግሞ 800 መኪና መጣ። በ2017 መውጣት አልቻለም። ለምን ብለን ስንጠይቅ ጉምሩክ ማብራሪያ ጠይቄ መልስ አልተሰጠኝም የሚል መጣ ጥያቄ። ማንንም ማብራሪያ የምጠይቀው አለን ጉምሩክን። ገንዘብ ሚኒስቴር ምክንያቱ ምንድነው? አይ መመሪያው ተሽሯል፣ በምን ምክንያት ማስተናገድ እንችላለን እነዚህን ማህበራት መመሪያው ከተሻረ በኋላ የሚል ጥያቄ ጠይቀናል አሉ። እኛ ጉምሩክን ወዲያው የጠየቅነው ኦኬ መመሪያው የተሻረው 2015 ነው። በ2016 መኪኖች መጥተዋል።
በ2017ም በበላይ በኩል የገቡ መኪኖች ወጥተዋል። በ2015ም ወጥተዋል፣ በ2016ም ወጥተዋል፣ በ2017ም ወጥተዋል መኪኖች መመሪያው ከተሻረ በኋላ። እነዚህ መኪኖች ላይ ሲደርሱ ምን ተፈጠረና ነው ለምን እስከዛሬ አልጠየቃችሁም የሚል ጠየቅናቸው። መመሪያው መሻሩ ከሆነ ችግሩ የሚል። በዚህ መሀል የጉምሩክ ምክትል ኮሚሽነሯን አናግረናታል። አዎ አይ በእኛ ሳይሆን የጻፍ ነው የገንዘብ ሚኒስቴር የመምሪያ የታክስ ፖሊሲ መምሪያ ኃላፊ እሳቸው መጥተው ማብራሪያ ጠይቁን የሚል ከእሳቸው ሲመጣ ለምን ደግሞ ማብራሪያ የምንጠይቀው ብለናቸው ነበር በወቅቱ። እኛ መጻፍም አልፈለግንም። አይ ቅሬታ የመጡ ሰዎች ስለነበሩ ቅሬታ ካመጡ የእነሱን ቅሬታ ተቀብላችሁ ለእኛ መጻፍ ትችላላችሁ እናንተ ብለንም ተከራክረን ነበር። አይ ግድ የለም ለእኔ መነሻ እንዲሆነኝ ማብራሪያ ጠይቁን የሚል ሲሉን እኛም በቃ በቅንነት እናንተን የማገዝ መስሎን ማብራሪያ ጠየቅን። የካቲት 2017 ከዛ ገንዘብ ሚኒስቴር ምላሽ አልሰጠም። ድጋሚ በኮሚሽነሩም ተጠየቀ ማብራሪያው ይላክልን። ለምን መኪኖቹ ረጅም ጊዜ ሆናቸው ከአመት በላይ ተገጣጥመው በድሬዳዋ ኢንዱስትሪ ፓርክ ውስጥ ቆመዋል እነዚህ 8 መኪኖች እና ማብራሪያ ባካችሁ ምናምን ነገር ድጋሚ ተብሎ በዋና ኮሚሽነሩም ተጻፈ። ምላሽ የለም። እኛ ለገንዘብ ሚኒስቴር ድጋሚ ማብራሪያ እናንተ ስላልሰጣችሁ ልንስተናገድ አልቻለም ብለ ለገንዘብ ሚኒስቴር ጥያቄ አቀረብን። እሱም ተንጓቶ ባለፈው ህዳር ወር ምናምን ህዳር ወይ ጥቅምት በማኔጅመንት ይታያል አሉን። እሻልን በማኔጅመንት ከታየ በኋላ አይ በማኔጅመንት አይሆንም አይፈቀድም ብለዋል የሚል ምላሽ ሰጡ። በምን ምክንያት ነው የማይፈቀደው? አይ መመሪያው ስለተሻረ አይሆንም ብለዋል አሉን። እንዴ በምን ምክንያት ነው? መመሪያውማ ተሽሮማ የመመሪያ ጉዳይ ከሆነ መመሪያው ተሽሮ እነዚህ መኪኖች ለምን ወጡ? እነዚህ ማህበራት ላይ ሲደርስ እንዴት መመሪያው ተነሳ? ከዚህ በፊት የወሰዱ ማህበራት ለምን መመሪያው አልተባለም? የሚል ጥያቄ አቀረብን። ስቴት ሚኒስትሩን አገኘናቸው፣ የገንዘብ ሚኒስቴር አናገርናቸው። ጥያቄያችን ይሄ ነበር። ይሄ ስንል በፍጹም ለኛ ማኔጅመንት ላይ የቀረበው ጥያቄ ይሄ ሳይሆን እንደ አዲስ 10500 ቀረጥ ነጻ ይፈቀድ በሚል አንድምታን የቀረበልን። የእናንተማ አውቀዋለሁ እኔም አውቀዋለሁ ሁሉም መንግስትም የሚያውቀው ጉዳይ ነው። በእንደዚህ መልኩ አልቀረበልንም። ጥያቄው የቀረበልን በዚህ መልኩ ነው አሉን። ታዲያ እንደዚህ ከሆነ የኛ ደብዳቤ አለ በግልጽ አስቀምጠናል። ጉምሩክም በግልጽ አስቀምጧል። ከኛ አውድ ውጭ ያቀረቡ ሰዎች እንዴት አይጠየቁ ምናምን አለን። በወቅቱ ማስረዳት የነበረባቸው ማኔጅመንት ላይ ቀርቦ ማስረዳት የነበረባቸው የታክስ ፖሊሲ ኃላፊ ቀርቦ ማስረዳት ነበረባቸው። አልቀረቡም። ምክትላቸው መቅረብ ነበረባቸው። ተጠርተዋል አሉን። አልቀረቡም። እኛ የተረዳ ነው ያው ሆን ብለው ነው ይሄን እያደረጉ ያሉት። ለምን መጀመሪያ ማብራሪያ እንዲጠየቅ ያደረጉት እሳቸው ናቸው። አሁን ደግሞ ለማስረዳትም ተጠርተው ጠፉ የተባሉ እሳቸው ናቸው የሚል ቅሬታ ማቅረበን ነበር በወቅቱ። ለምን ሳትጠይቁልንም መጠየቅ አለባቸው እነዚህ ሰዎች ከጠየቅነው አውድ ውጭ ነው ያቀረቡብን። የኛ ደብዳቤ ይኸው በግልጽ አለ። ፈጽሞ ጭራሽ መኪና መኖሩን ጠቅሰን ነው 800 መኪና እዚህ መኖሩን። እንደ አጋጣሚ ሆኖ እነዚህ መኪኖች አገሪቷ ላይ ያሉት ባለስልጣናት በሙሉ ሊባል በሚችል ደረጃ ጎብኝተውታል። ምናልባት ከጠቅላይ ሚኒስትሩ ውጭ ምክትላቸው፣ የፓርላማ አባላት፣ ሚኒስትሮች ሁሉም ሄደው ጎብኝተዋቸዋል መኪኖቹ። እንደ አጋጣሚ ሆኖ ድሬዳዋ ስለነበር ድሬዳዋ ኢንዱስትሪ ፓርክ በተደጋጋሚ ሄደዋል ለተለያዩ ጉብኝቶች፣ አይተዋቸዋል። እነዚህ መኪኖች እዚህ የቆሙት ናቸው። መኪና እዚህ መኖሩን አልተገለጸልንም። የቀረበው እንደ አዲስ ሲፈቀድ እኮ የኛ ግን ይኸው ደብዳቤያችን ብለን አሳየናቸው። ያው በጣም አዘኑ። እዚህ ያለው ነገር ነው የሚሉት። የህግ ክፍሉን ስናናገረው እሺ መመሪያ ተሻረ ይሁን የኛ ጥያቄ መመሪያ ሲሻር የመሸጋገሪያ ድንጋጌዎች መመሪያ ላይ መካተት አለበት በአዋጅ። ለምን ሀዲድ ላይ ያሉ መስመር ላይ ያሉ ነገሮች ስላሉ በተፈቀደው መሰረት ይሄ ምን ይሁን ብላችሁ ወሰናችሁ የሚል ለምንድን ነው የሽግግር ድንጋጌ የመሸጋገሪያ ድንጋጌስ ያላረጋችሁት አለን። ህግ ክፍሉ የሚለው በወቅቱ የታክስ ፖሊሲው መጀመሪያ ስንጠይቀው እኔ የመሸጋገሪያ ድንጋጌ እንዲኖረው አስገብቼ ነው የላኩት መመሪያውን ያወጣው ህግ ክፍሉ ነው አለ። ህግ ክፍሉ ደግሞ የመሸጋገሪያ ድንጋጌ የሚካተተው በህጉ መሰረት መጀመሪያ የፈቀድነው ይሄን ያህል ነው፣ ከፈቀድነው ውስጥ ይሄን ያህል ተሳካ፣ ይሄን ያህል ይቀራል ብለን መገምገም አለብን። እንገምግም ብዬ ጥያቄ አቅርቤያለሁ ለታክስ ፖሊሲው። ሳንገመግም የመሸጋገሪያ ድንጋጌ ማለት የተጀመሩ በዚህ ጊዜ ይጠናቀቁ የሚል ነው። በጅምር ሳንገመግም ምን ያህል ጊዜ ብዬ ነው በግምት ማረገው። ስለዚህ ትክክል አይደለም እንገምግም መጀመሪያ ሲባል በፍጹም አይገመገምም ወደሚል ሄዱ። ሳልገመግም ደግሞ ይሄን ያህል ጊዜ ብዬ ላስቀምጥ አልችልም እኔንም ስለሚያስጠይቀኝ ምን ያህል ተሳክቷል ምን ያህል አልተሳካም የሚለውን መገምገም አለብን ነው። ሳይገመገም ይሄ አይካተትም። አሁን መካተት አለበት። ሳይገመገም ግን ይሄ አይሆንም የሚል በወቅቱ አቅርቤ ያለው። ስለዚህ እኔ አይደለም የሚመለከተው ታክስ ፖሊሲ ነው ይለናል ህግ ክፍል። ታክስ ፖሊሲ ደግሞ ይኸው
እኔ በወቅቱ ይካተት ብዬ አስገብቻለሁ ይሄ ነው የሚል የእርስ በርስ እዛ የተጣረሰው ነው የሚያቀርቡት። በዚህ መሀል በጣም ብዙ ሰው ነው እየተጎዳ ያለው። አንደኛ ይህንን ሀሳብ ይህን ፕሮጀክት ያመጣው መንግስት ራሱ ነው፣ እኛ አይደለንም። አሮጌ በአዲስ ይተካ አሮጌ መውጣት አለበት ብሎ መንግስት በክቡር ጠቅላይ ሚኒስተር ጽህፈት ቤት ጠርተውን አናግረውን በ2012 አናግረውን ከዚህ በኋላ እንደውም የቀረጥ ነጻ ጉዳይ እኔን አጠይቁኝ ኮሚቴ ላዋቅርላችሁ ብሎ እዛው ኮሚቴ ሚኒስትሮችን አዋቅረው ቀረጥ ነጻ እንዲፈቀድ በወቅቱ አቶ አህመድ ሺዴ ገንዘብ ሚኒስቴርን ገቢዎችን ደግሞ ወይዘሮ አዳነች እንዲወክሉ ከንቲባ አቶ ታከሉ ስለነበሩ እነዚህን ኮሚቴዎች አዋቅረው በአስቸኳይ ፈቀዱ ወደ ስራ ይገባ በሚል መመሪያ ሰጥተው ፈቅደው ከዚህ በኋላ እነሱን ጠይቋሉን። በዚህ ሂደት የተጀመረ ነው። ሰብስበውንም ደግሞ ክብርት ከንቲባ አዳነች ከመጡ በኋላ ባንክንም ሰብስበው ንግድ ባንክም መጣ አበድራለሁ በአነስተኛ ወለድ ብሎ ተስማማ። ህዝብ ባለበት ወደ 3000 ሰው ከዛ ደግሞ በከንቲባ ጽህፈት ቤት እኔ ወራሴው የተገኘበት እና ምክትል ከንቲቦቹ ባሉበት በቃለ ጉባኤም እዛው ተፈራርመን በአነስተኛ ወለድ ያበድር 28 ተስማምተን ሄደን ንግድ ባንክም ከዛ በኋላ ሄደ ብድር የሚባል ነገር ቶሎ መኪና ግዢ ፈጽሙና ቪዚቢሊቲ ስታዲውን አምጡልን አሉ። መኪና ከገዛም በኋላ ቪዚቢሊቲ ተሰራ። ያው በመኪና ዋጋ ስለሚሰራ ቪዚቢሊቲ እሱን ነው አስገባን። የለም ፖሊሲ አይፈቅድም፣ የኔ ፖሊሲ ከ25 መቀመጫ በላይ ላላቸው መኪኖች ነው ማበድረው፣ ከዛ በታች ላለው ፖሊሲ አይፈቅድም የሚል አይነት ነገር መጣ። እሱ እስከሚስተካከል ድረስ የሚል እስከ ዛሬ ድረስ አያበድር ቀረ። ያው መጨረሻ ላይ እንደ ምክንያት ነሐሴ ወር ባለፈው ሰብስበው ነበር ሚኒስትሮቹ፣ ትራንስፖርት ሚኒስትሩም የትራንስፖርት ሰብስበው ነበር። ያው ምክንያቱ ምንድነው? ያው ንግድ ባንክን እነሱ መጫን ያልቻሉበት ምክንያት እንደ ሀገር ያው ጦርነት ላይም ስለነበር የተለያዩ ሰው ሰራሽም ተፈጥሯዊም አደጋዎች አጋጥሞ ስለነበር ቅድሚያ ሀገር የማዳን ጉዳይ ስለነበረ በዛ ምክንያት ይሄ ነው። አሁን ግን ተጨማሪ እንደውም ሰብስበው ነው ተጨማሪ ቀረጥ ነጻ የሚያስፈልግም ከሆነ ተፈቅዶ እንደምንቀየር ነው። ክቡር ጠቅላይ ሚኒስትሩም በሚዲያ ባለፈው መስከረም ወር ሲገልጹ ነበር። ደግፈው ምን ብለው አሮጌ ትራንስፖርቶች ከከተማ እንደሚወጡ ነው እያሉ ያሉት። በተቃራኒው ደግሞ ገንዘብ ሚኒስቴር የተጀመረውን ሁሉ ከመጀመሪያ ጀምሮ ሲያደናቅፍብን ነው የኖረው። መኪና እስከምንገዛ ተጠብቆ ከማን ድርጅት እንደገዛን ታይቶ ነው መመሪያ የወጣበት ነው። ለምን እኛ በወቅቱ ከመግዛታችን በፊት ቀረጥ ነጻ ለኛ ነው የተፈቀደው። ለኛ የተፈቀደ ቀረጥ ነጻ ለሌላ ድርጅት ለምን ተሰጠ? ለድርጅት ተሰጥቶ ነበር በወቅቱ ሄሎ ለሚባል ድርጅት ቀረጥ ነጻ ተሰጥቶት ነበር። እኛ ባስፈቀደው ለሄሎ ለምን ተሰጠ አልናቸው። ያው እነሱ እንደ ምክንያት የሚሉት አይ እነሱ በቱሪዝም ነው በምን ቀረጥ ነጻ ለትራንስፖርት እኛ ነው ክቡር ጠቅላይ ሚኒስትር የጠየቅነው መፈቀድ ያለብን ለማህበር እንጂ ለድርጅት አይደለም የሚል ጥያቄ አቅርበናል። በቃ እናንተ ቀረጥ ነጻ ከሆነ ፈቅደናል ለምን ከነሱ ሄዳችሁ አገዙም የሚል ነበር በወቅቱ። እኛ ጋር ያለን ቅራኔ ምናልባት ወይ ከዛ ስላልገዛን ነው እንዴ? ከገዛን በኋላ ተጠብቆ እንግዲህ 2012 የተፈቀደ ቀረጥ ነጻ ከዛ ደግሞ ለኛ ደግሞ ጥቅምት ለ10500 ተብሎ እኮ ጥቅምት ተሰጥቶናል ቀረጥ ነጻ አንድ ደብዳቤ ለሁላችን የተሰጠ። ግዢ ከፈጸምን በኋላ መመሪያ ማውጣቱ ምን አስፈለገ ነው ዋናው ጥያቄ። ለምን ኢትዮጵያ ውስጥ በተለያዩ ምክንያቶች በቀረጥ ነጻ ይሄ ሁሉ ሲኖትራክ፣ ይሄ ሁሉ ቪኤቶች፣ ይሄ ሁሉ ማሽነሪዎች ኮንስትራክሽን በቀረጥ ነጻ ነው የገቡት። ለነዚህ መመሪያ አላዘጋጀም። ይሄ ሁሉ እንግዲህ ከኛ ከተፈቀደን ቀረጥ ነጻ ጋር ምንም አይወዳደርም ዋጋቸው ራሱ የቀረጡ ዋጋ። ይሄ ሁሉ ሲገባ ቀረጥ ነጻ መመሪያ ይዘጋጅላቸው አልተባለም። ለምንድን ነው ለኛ ሲባል መመሪያ የተባለው? ምን መመሪያ ያስፈልገው? አንደኛ መመሪያ ማውጣት እንደማይችሉ እያወቁ ነው አውጥተው እንዲዘጋ ሆን ብለው አመከሰብ ከምናምን እንድንሰቃይ የተደረገው አመከ 6 ወር መመሪያ ማውጣት እንደማይችሉ እያወቁ መመሪያ ካስፈለገው ለምን ትክክል እንደእውነት ከሆነ ለምን ለሁሉም አላወጡም መመሪያ? ለነዛኞቹ ለምን አላወጡም? እንደውም አገር በጣም ከፍተኛ ለውጭ ሀገር ዜጋ ሁሉ በኢንቨስትመንት ፍቃድ ይፈቀዳል ቀረጥ ነጻ። ይሄ ደግሞ አሮጌ በአዲስ ይተካ ነው ለድሃ ነው እየተፈቀደ ያለው። መመሪያ በማውጣት ስም እንድንንገላታ ለምን ተደረገ? ለነዛ ለምን መመሪያ አልወጣም? አይ ለነዛ ደግሞ መመሪያ አውጥቼ ነበር ደግሞ ካለ ገንዘብ ሚኒስቴር በምን ስልጣን አወጣ? ስልጣን የተሰጠው ለገንዘብ ሚኒስቴር መመሪያ ማውጣት ስልጣን የተሰጠው በእኛ ጊዜ ነው። መመሪያ ማውጣት ስልጣን አትችልም ተብሎ ሚኒስትሮች ምክር ቤት ሄዶ ከዛ ደግሞ ለከንቲቦች ነግረን እንዲፋጠንልን ክብርት ከንቲባዋም ምክትሎቻቸውም ኮሚቴ አዋቅረው ሚኒስትሮች ምክር ቤት ተከታትለው በጉምሩክ አዋጅ መሰረት ለዛው ለገንዘብ ሚኒስቴር ስልጣን እንዲሰጠው መመሪያ ማውጣት በዛው ተካቶ እንዲገባ ተደርጎ ምናምን ነው የወጣው። ይሄ ሁሉ እንድንሆነ የሆነው
የሁሉ ስቃይና መከራ የደረሰብን በገንዘብ ሚኒስቴር ነው። ራሱ መንግስት ተቀይሩ ብሎ ካስከፈለን በኋላ ከፍለን አሁን እሺ ምን ሊሆን ነው? እነዚህ መኪኖች ገቡ፣ እነዚህ 800 መኪኖች ገብተዋል። በተቃራኒው ደግሞ ልክ መኪና ሲወጣ ምን ተብሏል? አሮጌው መኪና ታስወግጃለሽ ብለውናል። አሮጌ መኪኖቻችን በሙሉ መልሰናል። 800 ሰው አሮጌው መኪና መልሷል፣ አስወግዷል። ታርጋና ሊብሬ ለመንግስት መልሷል፣ ለትራንስፖርት ቢሮ፣ ለአሽከርካሪ ተሽከርካሪ ሁሉ መልሷል። ይሄኛው መኪና ልወስድ ነው ብሎ ለምን ከዚህ በፊት የሚወሰደች እሱን ካልመለሽ አይሰጥሽም፣ መውሰድ አትችይም፣ መስተናገድ ምንም አይነት መስተንግዶ አትወስጂም። ስለዚህ ይሄን ወስዳለሁ ብሎ መልሷል። አሮጌው የተወገደውን መኪና ማን ነው የሚመልስለት? ለዚህ ሰው ለነዚህ 800 ሰዎች ኦልሬዲ ቤተሰቦቻቸው ተበትኗል። እንደገናስ እነዚህ መኪኖች ምን ሊሆኑ ነው? ወደ መጡበት ሀገር ሊመለሱ ነው? እነዚህ መኪኖች ለዚህ ፕሮጀክት ተብለው በኢትዮጵያ ታሪክ ለመጀመሪያ ጊዜ ሰፕላየር ክሬዲት የተፈቀደው ለዚህ ለመኪና የተፈቀደው ለዚህ ፕሮጀክት ነው የተፈቀደው። በሰፕላየር ክሬዲት የመጡ መኪኖች ወደ ሀገራቸው ነው ወይ የሚመለሰው? ወይስ ማንን ለመጥቀም ነው? ነውስ ድርጅቱ ዘግቶ እያተረፈ ቀረጥ እየከፈለ እንዲሸጥ ነው? ለድርጅቱ ለመጥቀም ነው? ማንን ለመጥቀም ነው? ይሄ እየሆነ ያለው ነው የኛ ጥያቄ። ስለዚህ ምላሽ እንዲሰጠን በተደጋጋሚ እየጠየቅን ነው። በእርግጥ አሁን ላይ ትራንስፖርት አዲስ አበባ ትራንስፖርት ቢሮ ትራንስፖርትና ሎጂስቲክስ ሚኒስትሩም ጭምር እነሱም ጭምር ከፍተኛ ጥረት እያደረጉ ነው፣ እያገዙ ነው። አሁን ላይ ባለው ሁኔታ በጣም እያገዙ ነው። እየተነጋገሩ እንደሆነም ነግረውናል። በደብዳቤም ጭምር እያገዙ ነው። ገንዘብ ሚኒስቴር ግን ዋና ሚኒስትሩን ባለማግኘታችን ነው የኛ አንዱ ቅሬታችን። ዋና ሚኒስትሩን ክቡር አቶ አህመድን ማግኘት አልቻልንም። እሳቸውን ብናገኝ እና የሆነውን ነገር ብናስረዳቸው አያውቁም ብለን ነው ምናምነው እኛ። ለምን እያንሻፈፉ ነው የሚያቀርቡላቸው። እሳቸው ደግሞ ትልቅ ሚኒስቴር መስሪያ ቤት ነው የሚመሩት፣ የቀረበላቸውን ነው ያው የሚወስኑት። ስለዚህ የተንሻፈፈ እያቀረቡላቸው ስለሆነ እያዛቧቸው ስለሆነ እኛም እሳቸውን አግኝተን ማስረዳት ስላልቻልን በየሚዲያው የምንዞረው አትሊስት እሳቸው ከሰሙ እሳቸው እንዲሰሙ ነው የኛ ጥረት። ለምን እሳቸው ቢሰሙ ልክ አለመሆኑና ከእሳቸው በታች ያሉ ሰራተኞች ያደረጉት ነገር መሆኑና ለዚህ ፕሮጀክት በሙሉ እንዲሆን ያደረጉት እነሱ ናቸው። በቀጣይም አሁን መኪኖች ይቀየራሉ እየተባለ ነው በሀገር ኦልሬዲ ሚኒባስ ምናምን ተብሏል። ሁሉም እንዴት ሊሆን ነው? ይሄ ችግር ሳይፈታ እዚህ ውስጥ ያወሳሰቡ ሰዎች አሁን ነገም ላለማወሳሰብ ለማደናቀፋቸው ምንድን ነው የሚሆነው መፍትሄው? ካሁኑ መጣራት መቻል አለበት፣ መታየት መቻል አለበት። በቀጣይ ኮፕ 32ን ኢትዮጵያ ታዘጋጃለች ተባለ። ለሱ ደግሞ ከፍተኛ ርብርብ እየተባለ ነው። ለዚህ ራሱን የቻለ ኮሚቴ ተዋቅሯል። ይሄ ሁሉ የሆነ አሮጌ መኪና እንዳይታይ በአዲስ ይተካ። ኮፕ 32 አላማው አንዱ ይሄ ስለሆነ በካይ ጋዝ ልቀት የሚለቁት እነሱ መውጣት ስላለባቸው ይሄ ሁሉ ያለ ይሄ ሁሉ ከ60 ሺህ እስከ 80 ሺህ እንግዳ ይመጣል እየተባለ አይ በዚህ ጋር ደግሞ አይ እነዚህ አዲስ መኪኖች መግባት የለባቸውም አሮጌው መውጣት የለባቸውም የሚል ካለ አላማው ምንድነው የሚለው መታየት መቻል አለበት። ከኛም ባሻገር ቀጣይ ደግሞ እሺ እነዚህ 800 መኪኖች ቀጣይ ሰዎችስ ምን ይሁኑ? መንግስትን አምነው የከፈሉ ሰዎች ምን ይሁኑ? መንግስትን አምነው የከፈሉት ቀጣይስ በጠቅላይ ሚኒስትሩም የተሰጠው አቅጣጫ አጠቃላይ እንደ መንግስት የተሰጠው አቅጣጫ አሮጌ ትራንስፖርት ከከተማ ይውጣ የተባለው ቀረ ወይ ነው የኛ ጥያቄ። ቀረ ትቶታል መንግስት? ከዚህ በኋላ አሮጌዎቹ ይሰራሉ መብታቸው ነው ቀርቷል? እሱንም ይግለጹልን። ለምን በየቀኑ የሚባለው አሮጌ ትራንስፖርት በከተማዋ አይቀጥልም፣ ከተማዋን አይመጥንም፣ ከኮሪዶር ልማቱ ጋር አይመጥንም እየተባለ ነው። በዚህ በኩል የተጀመሩ ስራዎችን እያደናቀፉ እያስቆሙ ማገዝ መደገፍ ሲገባቸው የገቡትን ቃል ሁሉ ሳይፈጽሙ እያስቆሙ እዚህ ጋር እንቀይራለን የሚባለው ፕሮፓጋንዳ ነው ወይ ቀረ ወይ ነው? እሱንም በግልጽ ቢነግሩን ለሁሉም በቃ ቀርቷል፣ አሮጌ በአዲስ መተካ ቀርቷል የሁሉም የሚለው በግልጽ መታወቅ አለበት። የህዝቡ ስጣጣ ፋንታ መንግስትን አምኖ የከፈለውስ እሱስ ምን የሚለው በግልጽ ልናቀው ይገባል። ስለዚህ ለዚህ ምላሽ ለማግኘት ነው ወደ እናንተ የመጣ ነው። እድሉን ደግሞ ስለሰጣችሁ አመሰግናለሁ በጣም። ምናልባት እዚህ ጋር መጠየቅ የምፈልገው ወይ እርሳቸውን ቢሆን ይመልሱልኛል አንድ ስለሆነ የመኪናችሁን እናንተ ስትመልሱ ከዛ ደግሞ ንግድ ባንክም እምቢ ብሏችሁ እንደነበረ ብድር መኪኖቹ እናንተ ክፍያ በምን መኩል ነው የፈጸማችሁት? መኪኖቹ ሲገቡስ የፈጸማችሁት ክፍያ ካለ ምን ያክል ነው? እንዴት ነው እንትን ያላችሁት? እና ልክ መኪኖቻችሁን መልሳችሁ ሊብሬያችሁንም ለመንግስት አስረክቡ የነበራችሁ የሆነ ዲል ወይ የሆነ ውል ወይ ወረቀት የሆነ ነገር የላችሁ ማስረድ? መኪኖች ስናስረክብ አለን ውል አለን። መጀመሪያ ደብዳቤ ለመንገድ ትራንስፖርት ቀረጥ ነጻውን ልጠቀም ስለሆነ መኪናዬም ስለመጣልኝ ብለሽ ደብዳቤ ትጽፊያለሽ። አንቺ ነሽ መጻፍ ያለብሽ። ያስቀምጠው አሰራር እንደዛ ስለሆነ ትጽፊያለሽ። አለበለዚያ ማስወገድ አትችይም። እሱን ትጽፊና ለትራንስፖርት ቢሮ ትራንስፖርት ቢሮ መኪናቸውን እንዲያስወግዱ ብሎ ለአሽከርካሪ ተሽከርካሪ
ፍቃድ ይሰጣል። አሽከርካሪ ደብዳቤ ይጽፋል። ያን ደብዳቤ ይዘን አሽከርካሪ ተሽከርካሪ እንሄዳለን። አሽከርካሪ ተሽከርካሪ ያን ደብዳቤ ይዞ ነው እንድናስወግድና በ10ሩም ክፍለ ከተማ ደግሞ ፖሊስ ወንጀል ነክ የሌለበት መሆኑ እንድናጣራ ከዛም ደግሞ ለገቢዎች ደግሞ እና ለንግድና ኢንዱስትሪ ንግድ ፍቃድ እንድንመልስ ደብዳቤ የምናገኘው ከዛ ሂደት በኋላ ነው። ይሄ ሁሉ ፕሮሰሶች ወረቀቶች አሏቸው። በዚህ በኩል ምንም ያጋጠመን ችግር የለም። በትራንስፖርት ቢሮም በኩል አሁን ያለው የተጻፈውም ደብዳቤ እነዚህ ሰዎች መኪናቸውን አስወግደዋል ለዚሁ ዓላማ ተብሎ ጽፏል። ለገንዘብ ሚኒስቴር ይሄን ነው ለዚሁ ዓላማ ተብሎ አስወግደዋል እና በአስቸኳይ ምላሽ ሊያገኙ ይገባል የሚል ጽፏል። እሱን ሁሉ እና ፕሮሰሱ በሙሉ በደብዳቤ ነው አለ። ሁሉም ደብዳቤ አለ። እነዚህ መኪኖች በምን አይነት መንገዱ ነው የምታወጡት የምትወስዱት? ማን ነው? ክፍያስ እንዴት ነው አፈጻጸሙ ደግሞ ላልሽው ከዚህ በፊት ያኔ ስንገዛ በ130 ሺህ ብር ቅድሚያ ክፍያ 20% ቅድሚያ ክፍያ በወቅቱ ከፍለን ነበር። በወቅቱ በነበረው ዋጋ በዛ መሰረት ነው መኪናው እንትን ያለው። ከዛ ውጪ በባለፈው ባንኮች ስናጣ ባንክ ጠፋና እነዚህ 540 መጀመሪያ የመጡ ሁለተኛ ላይ የመጡት መኪኖች ባንክ ሲያጡ ጊዜ የሚያበድረንም ስናጣ ጊዜ የመጀመሪያዎቹ በደቡብ ግሎባል ባንክ ነበር አበድሮን የወጣ ነው። ንግድ ባንክ እምቢ ስላለ ለነዛኞቹ ባንክ ስናጣ ደግሞ ብድርና ቁጠባ ላይ 500 ሺህ ብር ይቆጥቡና የሚቀጥለው ዙር የመጡ ሰዎች የሚመጡት መኪኖች እነዚህ ሲመጡ መኪኖች እነሱ ቅድሚያ ይወሰዱ ባንክ ማበደር እስከሚጀምር ድረስ። ለምን የግል ባንኮች እንኳን እየሞከርናቸው ያለው ካፕ ተጥሎ ነበር፣ በብሔራዊ ባንክ ገደብ ተጥሎ ነበር፣ ከዚህ በላይ ማበደር አትችሉም የሚል። ስለዚህ የሚያበድረን ስለሌለ እሱ ካፕ እስከሚነሳና ሌሎች ባንኮችም አማራጮች ማየት እስከምንችል ድረስ የአሁኑ ዙር የሚመጣው መኪና ተራ ምናምን የምንለው ትተን ቢያንስ መቆጠብ ለሚችል ሰው ቅድሚያ ይውሰድ። እነሱ የቆጠቡት ደግሞ እንደ ብድር ይሁንና ለነዚህኞቹ ይውጣላቸው። ይሄ 540 አንድ አመት ቆመ ባንክ አተን። በዛ ፕሮሰስ መሰረት እነዛኞቹ ቆጠቡ። የነዚህ አሪዞ 5 የተባሉት መኪኖች ደግሞ ብድር የነሱን ወስደው የነሱ የቆጠቡትን ብር እንደ ብድር ሆኖላቸው መኪኖቻቸው በዛ መንገድ ወጡ። አሁን የሚወስዱት ሰዎች 500 ሺህ ብር የቆጠቡና ከዛ ውጭ ደግሞ ያልቆጠቡም ደግሞ ብዙ ሰዎች አቅም የሌላቸውም ደግሞ ሰዎች ከዚህ ጋር ተካተው ብዙ ሰው ተካተው አብረው ነው የሚወጡት። አሁን የሚወስዱት ቀጣይ ክፍያውን ማን ነው የሚከፍለው የነዚህ መኪኖች ላልሽው ራሱ ድርጅቱ ከአቢሲኒያ ባንክ ጋር ዲል አድርጎ ተስማምተን አቢሲኒያ ባንክ ሊያበድረን ተስማምተን ሁሉ ፕሮሰስ ሁሉ ጨርሰናል። ለነዚህ መኪኖች ያው ቀሪውን ብድር ለማበደር አቢሲኒያ ባንክ ፕሮሰስ አድርጓል። ብድሩን ሊያበድረን ጨርሰናል። ስለዚህ በአቢሲኒያ ባንክ በኩል ነው የሚወጡት እነዚህ መኪኖች። እሺ አመሰግናለሁ። ያው በደንብ ከበቂ በላይ ተብራርቷል። በተለይ አሁን ትልቁ ቅሬታችን ላይ ብቻ ትኩረት አደርጋለሁ። ምንድነው አሁን ያለን ቅሬታ ከመጀመሪያውም ጀምሮ በተለይ በታክስ ፎርስ ክፍል አካባቢ ላይ በግልጽ ያሉት ዳይሬክተር ቀና ትብብር ለዚህ ለላዳ እያደረጉ አይደለም። ከመጀመሪያውም ጀምሮ አንደኛ በመጀመሪያ ደረጃ በአንድ ወረቀት እንዲፈቀድ ነው ያደረጉት። ለምን ይሄን ታክስ ፎርስ ክፍል ቀረጥ ነጻን በተመለከተ ብዙ ስራዎችን ሰርቶ ለሚኒስትሮቹ የሚያቀርበው ይሄ ታክስ ፎርስ ክፍል ነው። ስለዚህ እንዳውም በደንብ መፈተሽና አንዳንድ ትላልቅ የሚባሉ ቅሬታዎች ሊፈጠሩ የሚችሉት እዚህ ክፍል ነው ብለን እናስባለን። በአንድ ወረቀት ተፈቀደልን። እንደገና አመት ከ8 ወር ጠብቀን ነው ለየማህበራት የተፈቀደው። ከተፈቀደ በኋላም በ6 ወር ውስጥ ለምሳሌ 6 ወር ስንል የመጀመሪያው የተጀመረበት እንጂ በ6 ወር መሃል በ2 ወር የሆነው አለ፣ 1 ወር የሆነው አለ፣ 3 ወር የሆነው አለ። ለምን የተለያየ 200 ምናምን ማህበር ስለሆነ በአንድ ጊዜ አይደለም የተፈቀደልን። ልክ ፕሮሰሳችንን ጨርሰን እነሱ ጋር ስንደርስ ነው ፈቃዱ የተሰጠን። ያም ደግሞ ሆን ተብሎ ነው ያቺ እዛች ላይ እንድትቀመጥ የተደረገው። በወቅቱ እናንተን አይመለከትም ነው። አሁን ደግሞ ከዛ በኋላም መኪኖች እውነትም አይመለከተንም ብለን መኪኖቻችን ገብተዋል። አሁን እዚህ 800 መኪና ላይ ለምን ተፈጠረ የሚለው ላይ ነው ትኩረት ማድረግ እንፈልገው። ይሄ 850 መኪና ለኛ ከመጣ በኋላ አስመጪዎች ሌሎች ደግሞ እንደዚህ መኪና ያስመጡ ደግሞ አካላቶች አሉ፣ ሌሎች ድርጅቶች። እነዚህ ድርጅቶች ለተለያየ ሰው ሊሸጡ ይችላሉ፣ ችግር የለውም። ነገር ግን በተዘዋዋሪ ከዚህ ከታክስ ፎርስ ክፍል ጋር ኢንተረስት አላቸው ብለን እናስባለን። በተደጋጋሚም ደግሞ አግኝተናቸዋል ታክስ ፎርስ ክፍል። ስለዚህ የእነሱን ጥያቄ ከኛ ጋር ለማድረግ የሚባል ነገር አለ። አሁንም የደረስንበት ነገር ይሄ ነው። ትክክል አይደለም። እኛ 850 መኪና በሰፕላየር ክሬዲት ነው የመጣው። ቅድም ወንድሜ እንዳለው እነዚህ መኪኖች ምንድነው የምናደርጋቸው?
ለምሳሌ ያመጣልን አካል ገጣጣሚ ያለው መኪናችሁን ተረከቡኝ ብሎናል። ካልተረከብን ደግሞ አሁን ጉምሩክ እወርሳለሁ የሚል ጥያቄ ደብዳቤ ጽፎበታል። እነዚህ ደብዳቤዎች ደግሞ የሚባል ከሆነ ደግሞ አሁንም አስመጪውን ለመጥቀም ሆን ተብሎ የተሰራ ስራ ነው። ለምን ከቀረጥ ነጻ በእኛ ስም ነው የመጡት፣ በሰፕላየር ክሬዲት ነው የመጡት። ክሬዲት ማለት በክሬዲት ነው ለኛ የመጡት እነዚህ መኪኖች። ይሄን ደግሞ ዋስትና የወሰደልንም አካል ደግሞ አለ፣ ብሔራዊ ባንክ ነው ዋስትና የወሰደልን። ስለዚህ እነዚህ መኪኖች በአግባቡ ለኛ ነው የመጡት። ኦልሞስት 2 ዓመት ከምናምን እየሞላቸው ነው፣ ቆመዋል። እነዚህ መኪኖች ለኛ ሊተላለፉ ይገባል። መንግስትም ደግሞ ለምሳሌ ክቡር ሚኒስትሩ ሊያናግሩን ይገባል። የገንዘብ ሚኒስትሩ በደንብ ልናስረዳ ይገባል። አንዳንዴም ከዛ አካባቢ እኛ ህግ ክፍሉን በደንብ አናግረናል። ህግ ክፍሉ ያለን ይሄ መመሪያ ሲወጣ ያወጣው አካል ራሱ ታክስ ፎርስ ክፍል ነው፣ እኛን አላማከረንም። ኦልሬዲ ከሻረው ደግሞ እናት ህጉን ሽሮታል። በሻረበት ላይ ደግሞ ልትጠቀሙ አይገባም። ወይ ደግሞ ይሄ የሚሻር ከሆነ ደግሞ የሽግግር ጊዜ ለምሳሌ የተለያዩ ህጎች በየጊዜው ይወጣሉ። እነዛ የሚወጡት ህጎች የሽግግር ጊዜ ይደረግላቸዋል። ወይ 6 ወር ወይ ላይ እየመጡ ያሉ መኪኖች ወይ የደረሱ መኪኖች ካሉ አይመለከታቸውም የሚል ይደረጋል። ይሄ ሊደረግላችሁ ይገባል። ሁለተኛ ደግሞ ይሄንን ደግሞ እኔ አዘጋጅ አልተባልኩም ተብሎ በወቅቱ አቶ ሀብታሙ የሚባል ነው እንዲያዘጋጅ ተደርጓል የተባል ነው። አቶ ሀብታሙ ደግሞ በዚህ ጉዳይ ላይ 10,500 አዲስ የሚፈቀድ አድርጎ ነው ገና ያቀረበለት። የተፈቀደ ሳይሆን እዚህ ላይ ያሉ ሳይሆን አዲስ የሚፈቀድ ተደርጎ ነው ለሚኒስትሮቹ የቀረበው። ስለዚህ እነሱም ደግሞ እኔ እርግጠኛ ነኝ እዛ ጋር ያልገባን ነገር እኛ አለ፣ በከፍተኛ ሁኔታ ተፈራርተዋል። የተፈራራ ስራ አይነትም አለ። ስለዚህ እኛ የምንፈልገው መንግስት በተለይ ከኮሪደር ልማት ጋር የአዲስ አበባ ከተማ አስተዳደር ወሳኝ ከሚባሉ ነገሮች አንዱ ነው ብሎ እነዚህ አሮጌ መኪኖች 60 ዓመት 70 ዓመት የተነዱ መኪኖች መቀየር አለባቸው በሚል ነው ወደ ዘመናዊ እንድንገባ ያደረገው። በጣም እናመሰግናለን። ኢትዮጵያ ንግድ ባንክም ሊያበድረን ያልቻለበትን ምክንያት አብራርቶልናል። ያው አገር ነው የሚቀድመው፣ እሱንም ተረድተናል። ካሁን በኋላ ደግሞ እነዚህ የመጡ መኪኖች ምንድነው የሚደረጉት የሚለው ነገር ደግሞ ለኛ ወሳኝ ጥያቄዎች ነው። ካሁን በኋላ ላለውም ደግሞ እንደ ፖሊሲ አንድ አቅጣጫ ነው ብሎ የሎጂስቲክስ ሚኒስትሩ ነግረውናል። ይሄ አሮጌ መኪና እየነዳችሁ እዚህ ከተማ ውስጥ እነዚህ አትክልቶች ላይ እያጨሱ ሊቀጥሉ አይችሉም። እንዳማውን የጭስ ምርመራ በቅርቡ ይደረጋል ብሎ አንዳንድ እንቅስቃሴዎች ተጀምሯል። ያ ማለት የኛ መኪኖች አይነዱ ማለት ነው። በእያንዳንዱ መኪና ላይ ከ10 ከ15 ቤተሰብ ያላነሰ ላይ ተንጠልጥሏል። የ10,500 መኪና ማለት የ70 ሺና የ80 ሺህ የአዲስ አበባ ህዝብ ነዋሪን ያቀፈ ነው ማለት ነው። ስለዚህ ይሄ ነገር ትኩረት ሊሰጠው ይገባል። በተለይ ደግሞ ታክስ ፎርስ ክፍል በጣም ሊፈተሽና ሊታይ ይገባል። የገንዘብ ሚኒስቴርም ይሄን ጉዳይ ላይ ሁሉ በቅርበት ላይ ያሉልን ይገባል። ቀድሞ እንደሜ እንዳለው በኢንዱስትሪ ጉብኝት ጊዜ ሁሉ ሚኒስትሮች፣ የብልጽግና ፓርቲ ጽህፈት ቤት፣ የፓርላማ አባላት፣ ምክትል ጠቅላይ ሚኒስትሩ ሁሉም አይተውታል። ይህን መኪና ሄደው መኪናው ድሬዳዋ ነው ያለው፣ ፀሐይ እየበላው ነው። የኤሌክትሪክ መኪኖች በዚህ ደረጃ ደግሞ መንገድ ላይ መቆማቸው ባትሪ ላይ ለሚያመጣው ዳሜጅ አለ። ከዛ እስከወጣ በኋላ ለኛም ደግሞ እኛ ላይ የሚደርስብን ደግሞ እንትኖች አሉ፣ ተጽዕኖዎች አሉ። አሁን ደግሞ ባለው የዶላር ልዩነት የተለያየ ችግሮች ሊፈጠሩ ይችላሉ። ሆን ተብሎ የሚሰራው ስራ በገንዘብ ሚኒስቴር ላይ ነው። በተለይ ታክስ ፎርስ ክፍል ኃላፊው ሆን ብሎ እየሰሩ ያሉት ነገር ስለሆነ ሊታይልን ይገባል ለሚለው አመሰግናለሁ። እሺ አመሰግናለሁ እድሉን ስለሰጣችሁን። ያው የአዲስ አበባ ላዳ ታክሲ ማህበር አባል ነኝ። ከተጎዱ ሰዎች መካከል አንዱ ነኝ። ይሄ ማለት ደግሞ ምንድነው ከ5 ዓመት በፊት ፕሮጀክቱ ቢጀመርም እስካሁን ድረስ ያው ተግባራዊ ያልሆነም ወንድሞቼ እንዳሉት በዛ መሀል ደግሞ እኛ መኪናዎቻችንን ያልቀየር ነው ይህን የቀረጽ ነጻ መብቱን የሆነ ጊዜ ይስተካከላል መኪናችንን እንቀይራለን ብለን ተስፋ አድርገን ስለነበር ነው። ለምን በትራንስፖርት ዘርፉ ቀዳሚ እንደመሆናችን አዲስ አበባ ከተማንም ደግሞ በደንብ እንደማገልገላችን መጠን ለኛ ለአዲስ አበባ ላዳ ታክሲ ባለ ንብረቶች ትኩረት ተደርጎ ሊሰራልን ይገባል። ምክንያቱም በስራችን የምናስተዳድራቸው በጣም ብዙ ቤተሰቦች አሉ፣ ህጻናቶች አሉን፣ የምናስተምራቸው የምንጦራቸው አረጋውያን አባቶች አሉን፣ አቅመ ደካማ እናቶችም አሉን። የምንሰራው ስራ የምናገለግለው በዚህው ስራ ነው የምንተዳደረው። አሁን ላይ የኛ የላዳ ታክሲ ባለ ንብረቶችን በተለይ በሌሊቱ ክፍለ ጊዜ ወጣችሁ ብታዩን ትላልቅ አዛውንት አባቶቻችን በራሱ ሌሊት ነው እየሰሩ ያሉት። ለምን? ቀን መስራት ስላልቻለን። መኪናዎቻችን ከሌሎች ትራንስፖርት ከሚሰጡ ወንድሞች ጋር ተወዳድረን መስራት ስላልቻለን አሁን ጨለማ ውስጥ ነው ያለነው። ስለዚህ ቀድሞ የሰጡን እድል ወይም ደግሞ የቀረጥ ነጻ መብት
ለእኛ ተስፋችን ነው። ምክንያቱም ሌሎች ሲዘምኑ እኛ ያልዘመን ነው ምናልባት መዘመንን ጠልተን ሳይሆን በወቅቱ እንግዲህ ይህንን የቀረጽ ነጻ መብት ተጠቅመን መኪኖቻችንን እንቀይራለን ብለን ተስፋ አድርገን ስለነበር ነው። እንግዲህ አሁን ላይ ኤላውቶ ኢንጂነሪንግም 850 መኪናዎችን አምጥቷል። ከመጡም ደግሞ ብዙ ጊዜያቸው ነው ከወንድሞቻችን እንደሰማችሁት። እኛም ደግሞ አቢሲኒያ ባንክ ብድርም አግኝተናል። ለዛም ደግሞ ቅድመ ክፍያውንም ከፍለናል። ስለዚህ እነዚህ ተሽከርካሪዎች መጥተው አዲስ አበባ ከተማ ላይ እኛም መዘመን እንፈልጋለን። በኤላውቶ ኢንጂነሪንግም ስላመጣልን እናመሰግናለን። አሁን ዞሮ ዞሮ የአዲስ አበባ ላዳ ታክሲ ማህበር አባላቶች ከዛሬ ነገ አዲስ ነገር ይኖራል እያሉ ነው እየጠበቁ ያሉት፣ እኔንም ጨምሮ ማለት ነው። ብዙዎቻችን መኪናችንን አስወግደን ስራ ፈተን ቁጭ ብለን ያለ ነው። የሚመለከተው አካል ቢያይልን እላለሁ። አመሰግናለሁ። ምናልባት አሁን አንዳችሁ እንድታብራሩልኝ የምፈልገው ከእናንተ በፊት ምን ያክል ማህበራት መኪናቸውን ቅድም የተወሰኑ ከእናንተ በፊት እንደወሰዱ ነግራችሁ ነበርና ምን ያክል ማህበራት ወስዷል? በእናንተ ማህበር ውስጥስ ምን ያክል አባላቶች አሉ የሚለውን ነገር እስኪ ትንሽ አብራሩልኝ። ከዚህ በፊት የነበረው አወሳሰድ ምን ያክል ማህበራት ወስዷል የሚለው አጠቃላይ 200 ማህበር ነው የነበረው። በወቅቱ ግን ያው ሁሉ ተደራሽ እንዲሆን በሚል የመጡትን መኪኖች ለየማህበሩ እየተዳረሰ እንዲወድ ለአሰራርም እንዲመች ተብሎ መጀመሪያ ድርጅቱ ጉምሩክ ቀኑን ጨርሶበት ስለነበር የመጀመሪያውን መኪና ከ2 አመት በላይ ቆይቶበት ነበረ ቀረንጻው ተፈቅዶ ሲመጣ። ስለዚህ የመጀመሪያው 240 መኪኖች በራሱ ነው ዝም ብሎ ቀድሞ ቀረንጻ ላመጡለት ማህበር ወደ 40 ምናምን ማህበር ለነሱ ነው 6 አድርጎ የደለደለው የነበረውና የሰጠው። ከዛ በቀጣይ ደግሞ አይ አንተ አይመለከትም የኛንን ማድረግ ያለብን እንደ ማህበር ሁላችንም ተነጋግረን በሚል በቀለጓው የተፈራርመን በቃ በዚሁ መሰረት ይድ ግን ቀረጥ ነጻ በአወጣጣችን መሰረት ይድ በሚል እንዲከፋፈል 5 እንዲወስድ ምናምን ተደርጓል። ያ ማለት ስንት ማህበር ወስዷል መሰለሽ? ወስዷል ግን እንደ ማህበር ወሰደ ለማለት ለምሳሌ አንድ ማህበር ከማህበሩ የተወሰነ ሰው ነው እየተዳረሰ የነበረው። ለምን አንድ ማህበር 30 ሰው ሊኖር ይችላል፣ 20 ሰው ሊኖር ይችላል፣ 40 ሰው፣ 50፣ 100 ሰው ሊሆን ይችላል። ያለው አባሉ ቁጥሮቹ ይለያያሉ። የማህበራችሁ የሁሉም ቁጥር ስለሚለያይ ግን እየተከፋፈለ የነበረው እኩል ነበረ። ለማህበራት እየተከፋፈለ የነበረው እሱ አጠቃላይ የመጀመሪያው ወደ 40 ማህበር ቀጥሎ ወደ 90 ማህበር እንደዛ ነው የተከፋፈለው። ያሁኖቹ ግን እንዳልኩሽ ቅድም ባንኮች ስለጠፉ የዚህ አካሄድ ማስኬድም ስላልቻለ መኪኖች እየመጡ አመት 2 አመት እየቆዩ ስለሆነ ያሁኑ ደግሞ በጣም የከፋ ስለሆነ ባንኮችም ከናካቴው ስለዘጉ ተስፋም ስላልነበረው የመጀመሪያ እንዳልኩሽ በደቡብ ግሎባል ባንክ ነበር የወጡት። ቀጣዮቹም በደቡብ ግሎባል ባንክ ይወጣሉ ተብሎ ነበር። ደቡብ ግሎባል ባንክ ከዚህ በላይ ካፑ ስለማይፈቅድልኝ አልችልም የሚል ነገር አጠቃላይ እስከ 300 አበድሯል። መጀመሪያው 240 ከዛ በኋላ ከዚህ ካሪዞቹም ወደ 50 መኪና አካባቢ አበድሯል። ግን ምንድነው በዚህ ሂደት ውስጥ እያለን ይሄ ተከፋፈሉት አሁን እንደ ማህበር ተዳረሰ። ለምን ከናካቴው ምንም ደግሞ ያልደረሳቸው ማህበር አለ። ከናካቴው ምንም ያልወሰዱ ደግሞ ማህበራት አሉ። ለምን በዚህ ረገድ ምናልባት በዚህኛው ዙር ነበር እነሱ የሚወስዱት። ለምን ከየትኛው ማህበሪውን የቆጠበ ባንክ ስለጠፋ ይሄኛው ዙር የቆጠበ ሰው ይውሰድ። የነዚህ የቆጠቡት ለአሪዞቹ ለባለፈው ለመጡት ብድር ይሁንና ይውጡ ነው። ከድርጅቱ ጋር የነበረን ስምምነት ምንድነው? አብይ አበዳሪ ብድርና ቁጠባው ያለውን ብር ይሰጣል፣ የሰበሰበውን የቀረውን ብር ደግሞ በጊዜ እየሰበሰበ ይክፈል በሚል ተስማምተን ነው እንጂ 500 ሺህ ብር ሰው ቆጥቦ 1.3 ሚሊዮን ብር ነው ለመኪና ዋጋ። ስለዚህ 1.3 ሚሊዮን ብር ለመክፈል 500 ሺህ ብር ሰው ቆጥቦ ስለማይሞላ ቀሪውን ብር የማይሞላለትን ብር ደግሞ እየሰበሰበ ይስጥ በሚል በዛ አግባብ ስለሆነ መኪኖች ከዚህ በፊት የተዳረሱት የመጀመሪያው 6 ነው። ከዛ በኋላ 5 ሆኗል። ያሁኖቹ ግን የቆጠበ ተብሎ ስለነበረ በዛ አግባብ ነው። ባሁኑ ብዙ ቁጥር የሚወስድ ሊኖር ይችላል። እንደ ቆጠቡት ትንሽ ቁጥር የሚወስድ አለ። ምናልባት ምንም የማይወስድም ሊኖር ይችላል። ያልቆጠቡ ሰዎች ደግሞ ብዙ አሉ። አሁን ውስጥም የቆጠቡት ብቻ አይደለም ያልቆጠቡም ብዙ አሉ። ያው በዳታ ስለሚታወቅ ሳይቆጥቡ እንዲህ በጣም ችግረኛ የነበሩ በጣም ችግረኛ ናቸው፣ ግን መኪና መውሰድ ይፈልጋሉ፣ መቆጠብም አይችሉም። ሄደው እነዚህ ደግሞ እንዴት ተመረጡ ተለዩ የሚል ደግሞ ጥያቄ ሊመጣ ይችላል። ሄደው ድርጅቱ ነው የሚያናገሩት። እኔ ችግረኛ ነኝ መቆጠብ አልችልም፣ ግን መኪና ይሄን ያህል ጊዜ እያሉ ይነጋገራሉ። ሌሎች ደግሞ በየሰፈሩ ቤታቸው ቁጭ ብለው ያሉ ደግሞ አሉ፣ ሄደው የማይጠይቁ
ማለት ወይ ማህበሩ ሰርቶ ያምጣልኝ ወይ ደግሞ የሆነ አካል ወይ ተወካይ ሰርቶ ያምጣልኝ ብለው ደግሞ የሚያስባሉ። ግን ድርጅቱ ጋር ሄደው የተነጋገሩ የጠየቁ ሰዎች ሳይቆጥቡ ዲግሬር የተደረገላቸው ሰዎች አሉ፣ አሁንም በጣም ብዙ ማለት ነው። ስለዚህ እንደገና ደግሞ ቅሬታ ማቅርበው ሌላ ቦታ እንባ ጠባቂ ምናምን ቅሬታ አቅርበው እንባ ጠባቂ ባካችሁ ቢታይላቸው ምናምን ብለው ትራንስፖርት ቢሮም ጠርቶ ድርጅቱን አናግረው በዛ አግባብም ዲክሌር የተደረገላቸው አሉ። መቆጠብ አይችሉም፣ ተጨማሪ ቁጠባ ግን ደግሞ አቅም የላቸውም እነዚህ በሚል በዛ አግባብም የተደረገላቸው አሉ። ስለዚህ በዚህ አግባብ ነው እየሄደ ያለው እየወጣ ያለው። ግን ምንም ደግሞ ያልወሰዱ ማህበራት ደግሞ ብዙ አሉ እንዳልኩሽ 200 ማህበር ስለሆነ በአሁኑ ግን የቆጠበ ስለተባለ ተራ ምናምንም የሚባለው ነገር ስላልነበረ በባለፈው ሂደት ሁሉም ማህበር ይዳረሳል የሚል ምናልባት አንወስድም ያሉ ማህበርም ስላሉ በአሁኑ አባሎቻቸውን እንወስዳለን ብለው አባሎቻቸው ተስማምተው ዲክሌር ተደርጎላቸው የማህበር አመራሮች ደግሞ አንፈርምላችሁም ያሏቸውም ደግሞ አሉ። አንፈርምላችሁም ምክንያታቸው ምንድነው? ምክንያታቸው ማለት እንደዛ የማድረግስ መብቱ አላቸው? መብቱ የላቸውም። አባሉ መብቱን አያውቅም። እንዳልኩሽ እነዛ መብት የላቸው፣ ምንም መብት የላቸው። ምንድነው ማህበሩ የጋራ ነው። እነሱ እንደ ምክንያት የሚያቀርቡት አንዳንዶቹ እኛ በማህበር እጣ አውጥተን ነበር ነው። እሱ ቀርቷል። እሱንማ ቀርቶማ ቆጥብ ተብሎ ቆጥቧል። እነዚህ ሰዎች ኦልሬዲ አንዳንዶቹ ቆጥበዋል ከማህበሮቻቸው፣ አንዳንዶቹ ደግሞ እንዳልኩሽ እንባ ጠባቂ ምንም መንግስት ጋር ዞረው ከዛ በመልካም አስተዳደር የታዳናቸው እነዚህ መቆጠባቸው የሚታይላቸው ተብሎ ድርጅቱ ጋር ተነጋግሮ ድርጅቱን ጠርተው አናግረው ትራንስፖርት ቢሮ አናግረው በዛ አግባብ ዲክሌር ይደረግላቸው ናቸው። አይ እኛንን መወሰን ያለብን የሚሉ አሉ። እነዚህ ደግሞ ራሳቸው መኪና ወስደዋል። የማህበር አመራሮች እነዚህ ደግሞ መኪና ወስደዋል ኦልሬዲ። አንዳንዶቹ ደግሞ ከናካቴው ከዚህ በፊትም በጣም የመጀመሪያ ሆነው ደርሷቸውም አንወስድም ብለው ያው የራሳቸው አጀንዳ ስላላቸው አንወስድም ብለው ከዚህ በፊትም አይ ይሄ ሁለተኛ ዙር ደግሞ አያልፈንም ብለው ደግሞ አባሎቻቸው ደግሞ ሄደው ወሰዱ። አሁን አንፈርምላችሁም ያሉም ደግሞ አሉ። ይሄ የማህበር አመራሮች ኃላፊነታቸውን ካለማወቅ ተጠያቂነቱንም ካለማወቅ እንደገና ደግሞ አባሉም ደግሞ መብቱን በአግባቡ ካለማወቅና ኤክሰርሳይዝ ካለማድረግ እንጂ ማህበሩ የእኩል ነው። ሁሉም ሰው እኩል ነው ይጠቀምበታል። መንግስትም ለዚህ አላማ ነው ይሄ ማህበር የተመሰረተው ለዚህ አላማ ብቻ ነው። አሮጌን በአዲስ ለመተካት አላማ ነው የተመሰረተው ኤፒኤልሲና አክሲዮን። ስለዚህ እኔ ተነስቼ ማንም ላይ የፈለኩትን ላደርግ አልችልም። በንግድ ህጉም መከሰስ መጠየቅ እችላለሁ። ግን ያው በተለያዩ መንገዶች እንዲስተካከል ጥረት እየተደረገ ነው። እነሱም ቢሆን ልክ አይደለም፣ እናንተም ጥያቄ ካላችሁ ጥያቄዋችሁ ማቅረብ ትችላላችሁ በሚል የማግባባት ስራዎች እየተሞከሩ ነው። በትራንስፖርት ቢሮም በእኛም እየተሞከረ ነው። የእነሱ ያው ወደፊትም የሚሆነው ይሆናል። ያው በአሁኑ ሰዓት አንገብጋቢ ጉዳይ የዚህ ሁሉ ቁልፍ መፍቻው በቀረጥ ነጻ ምክንያት መመሪያ ምክንያት የቆሙት መኪኖች እንዲወጡ መደረግ ሲቻል ስለሆነ የእነሱን ለጊዜው ተወት አድርገ ነው በዋናነት መኪኖቹ እንዲወጡ ልክ ፕሮሰሱ ሲጀመር ግን ያው መሆን ያለበት በሙሉ ይሆናል የሚል ነው የኔ እምነት። አሁን ከእናንተ ማህበር ምን ያክሎቻችሁ መኪናችሁ መልሳችኋል? አሁን ከገቡት ከቀረጥ ነጻ ወደ እናንተ ከሚገቡትስ ምን ያክል ሰዎች ናቸው መኪናውን ማግኘት የሚችሉት ከእናንተ ማህበር? እኔ እዚህ ጋር ስመጣ የኔን ማህበር ወክዬ ሳይሆን አጠቃላይ ወክዬ ስለሆነ አሁን መኪኖች የሚወስዱት ሰዎች አስወግደዋል፣ መኪናቸውን መልሰዋል። እነዚህ 800 መኪና የሚወስዱ ሰዎች መኪናቸውን አስወግደዋል፣ መልሰዋል። መኪና የሚወስደው ከማህበር ስንት ሰው ነው የሚለው ያው እንዳልኩሽ ቅድም ቁጥሩ ያው በቆጠባ አልቆጠበ ስለነበረ ቁጥሩ ይለያያል እና በዛ አግባብ ነው ያው እኔ መመለስ የምችለውና ፐርሰናሊ እኔ ማድረግ ስለማልችል እኔ የሁሉም ግን አሁን የሚወጡ መኪኖች ታርጋና ሊብሬ መልሰዋል። ምናልባት 10% አይሆንም የቀሩ ሰዎች ምናልባት እነሱም ግን አሁን ሰሞኑ ፕሮሰስ ላይ እንደሆኑ አውቃለሁ። ለምን 100% እምነት አላቸው እንዲህ ሁሉ ሆኖ 100% አሁንም በመንግስት እምነት አላቸው። ለምንድን ነው በመንግስት እምነት ያላቸው? እንዴ ራሱ ነው ክፈል ያለኝ መንግስት ገዛ ቀየር ያለኝ ራሱ ክፈል ብሎኝ እና ብሬ ሊያስበላኝ ወይ ነው። አንድ የኛም እምነት ግለሰቦች ነው ያወሳሰቡት። አሁን ለምሳሌ ገንዘብ ሚኒስቴር የተወሳሰበው ነገር እኛ እንደ ተቋም አንቀበለው። እንደ ገንዘብ ሚኒስቴር እናረጋግብን ብለን አናስብም። ግለሰቦች እንዳረጉብን ነው ምናምነው። ምክንያቱም እኛ ስቴት ሚኒስትሩንም ስናናገራቸው እሳቸውም የመለሱልን አይ የቀረበልን እኮ ነገር በዚህ አግባብ አይደለም፣ የቀረበልን እኮ በዚህ መንገድ ነው፣ የእናንተን ጉዳይ እኮ እናውቀው ነበረ የሚል ነገር ነው። የእናንተ እንደውም አልመሰለንም። የላዳ ጉዳይ በፊት ከጠቅላይ ሚኒስትር ጽህፈት ቤት ጀምሮ ስለምናውቀው የቀረበልን አዲስ ይፈቀድ ነው የሚል ስላለ እንደ ተቋም ነው ብለን አናምንም እኛ። ለምን
አዛብተው አቅርበውላቸዋል። ይሄ የማን ነው የምን ብሎ ሊያጣሩልሽ ሊያዩልሽ አይችሉም ቀርበሽ ካላስረዳሽ። እድሉን ደግሞ በጣም ሞክረናል፣ ክቡር አቶ አህመድን ለማግኘት በጣም ሞክረናል። እሳቸው በተለያየ ምክንያት ልናገኛቸው አልቻልንም፣ በጣም ቢዚ ናቸው። ልናገኛቸው ስላልቻልን የተዛባ ነገር ቀርቧል። የተዛባው ነገር የቀረበው ለምን አይታየልንም ሁሉ ብለን ጠይቀናል። ግን ያው ስለዘገየ ነው። እንደገና አዲስ አበባ ትራንስፖርት ቢሮ ትራንስፖርት ሚኒስቴርም እንደ መንግስት ቀረጥ ነጻው ሲሻር አያውቁም። ቢያንስ ይሄ ፕሮጀክት ሲጀመር በጋራ አይደል መወያየት ነበረባቸው። ቀረጥ ነጻውን ልሽራው ነው ሊሻር ነው ምን ሀሳብ አላቸው የሚል መቅረብ ነበረበት። ሲፈቀድ እነዚህ ኮሚቴዎች ሲፈቀድ ስላሉ ከንቲባ መማከር ነበረበት። የከተማ ከንቲባ ከዚህ በፊት በዚህ መንገድ ተጀምሮ ነበረ፣ ይሄ የሚመለከተው እናንተን ነው፣ ልንሽራው ነው እንዲህ ልናደርግ ነው ብሎ ከንቲባ ጽሕፈት ቤት ግዴታ መጠየቅ ነበረበት። ለምን የተጀመረው በከንቲባ ጽሕፈት ቤት ነው። ምክንያቱም ይሄ ፕሮጀክት ቆመ ማለት ብዙ ማህበራዊ ቀውስ ስለሚፈጥር የዛሬ 5 ዓመት 130 ሺህ ብር መንግስትን አምኖ የከፈለ ሰው ዛሬ 130 ሺህ ብሩን ብትመልሽለት እኮ 13 ብር አይሆንም። ምን ሊያደርገው ነው? ገደልሽው ማለት ነው። መንግስትን አምኖ የተገደለ ማለት ነው። መንግስት ይሄንን አያረግም ብለን እናምናለን። እኛ ደግሞ ግለሰቦች ናቸው። ግለሰቦች ያደረጉትን ግን ማስረዳት የኛ ኃላፊነት ነው። በቀጥታ እነሱ ማግኘት ካልቻለን ደግሞ በየሚዲያው ደግሞ እየዞርን ቢያንስ እነሱ ባይሰሙ እነሱን የሚያውቁ ሰው ሰምተው አረ እንዲህ ነገር እኮ ተፈጥሯል፣ ይሄ ነገር ሰምታለሁ ብሎ ይነግሯቸዋል። ያኔ ምንድነው የጉዳይ ብሎ ተመልሰው ያያሉ የሚል እምነት አለን። ሲያዩት በእርግጠኝነት ይስተካከላል። 100% እርግጠኛ ሆኜ ነው የምናገረው። ምክንያቱም ሚኒስትሮቹም ቢሆኑ ሌላውም ከፍተኛ አመራር በዚህ ፕሮጀክት ጉዳይ እናንተም እንደ ሚዲያ በጣም ረጅም ጊዜ ብዙ ሲሰራበት ቆይቷል። ብዙ ሰው ሲያለቅስበት ቆይቷል። ብዙ ሰው ተቸግሯል። የብዙ ሰው ህይወት ተጎሰቋቁሏል። ብዙ ነገር ሆኗል። ስለዚህ ይሄ ደግሞ የበለጠ ደግሞ ለከፋ እንደዛን ችግር የሚዳርግ ነገር እንደማይወሰን እርግጠኞች ነን። እንደገና የመንግስትም ከያዘው አሮጌ ማየት አልፈልግም፣ በአዲስ መተካት አለበት፣ መደግፈውን ደግፌ ብሏል ራሳቸው ክቡር ጠቅላይ ሚኒስትሩ። በቅርብ መስከረም ነው እንግዲህ በቴሌቪዥን ቀርበው ራሳቸው ሲናገሩ የነበሩት በኢንተርቪው። እሳቸው ብሎ እኔ እስከዛሬ የቀረ ነገር አላውቅም። ምናልባት እንግዲህ እዛ ገንዘብ ሚኒስቴር ያሉ ሰዎች ከእሳቸው ካልበለጡ በስተቀር ማለት ነው። እሳቸው ብሎ የቀረ ነገር ስለሌለ ይስተካከላል የሚል እምነት አለኝ እኔ። ሌላ ማለት ማስተላለፍ የምትፈልጉት ነገር ካለ መጨመር? ያው ማለት የምፈልገው ነገር እኛ እዚህ ሚዲያ ላይ ስንቀርብ ትልቁ ነገር የቀረብን ነገር ብለን የምንለው በተለይ እነዚህ መኪናዎች አሁን ባለበት ደረጃ የቆሙበት ቦታ ትንሽ በረሃማና ፀሐያማ በመሆኑ ለተለያየ ብልሽቶችና ዳሜጅ እየደረሰባቸው ነው። ሁለተኛ እነዚህ መኪኖች የሀገር ሀብት ናቸው። በአንድም ይሁን በሌላ ሀብት ናቸው። ሀብት ፈሶባቸው ነው የመጡት። የሀገሪቷ ውጭ ምንዛሪ አፍሳባቸው ነው የመጣችው። የአዲስ አበባ ወጣቶች ብዙውን ደግሞ የተሰማራ ነው በዚህ ስራ ላይ ነው። ይሄ ነገር የመጣው ለአዲስ አበባ ከተማን ዘመናዊ ከማድረግ ጋር ተያይዞ እነዚህ መኪኖች አዲስ አበባ ከተማ ላይ ይመጥናሉ ተብሎ ነው የመጡት። እነዚህ መኪኖች ስናስወግድ ደግሞ ታርጋና ሊብሬ ስንመልስ ብዙዎቹ የቆሙ የማይሰሩ እየሰሩም ያሉ መኪኖችን ያስወገድ ነው። ብዙ ህዝብ በረሃብ ነው ያለው። አሁን የተፈለገው አልገባንም። በደንብ መንግስት ሊያጤነውና ሊያየው ይገባል። በተለይ ይሄ ችግር መንግስት አይቶት ባጭሩ ይፈታል ብለን እናምናለን። ነገር ግን የታክስ ፎርስ ክፍል አካባቢ በደንብ ሊታይና ሊገመገም ይገባል። ለምን እነዚህ መኪኖች በተለያየ መንገድ እንዲደነቃቀፍና ወደ ኋላ እንዲቀሩ እየተደረገበት ምክንያት አልገባንም። ይሄ በደንብ ሊታይልን ይገባል። ማመስገን የምንፈልገው መስሪያ ቤቶች አሉ። በተለይ ይሄን ጉዳይ በትኩረት ሰጥቶ መቀየር አለባችሁ ብሎን ከጠቅላይ ሚኒስትሩ ጀምሮ ከየአዲስ አበባ ከተማ አስተዳደር ጀምሮ የአዲስ አበባ ትራንስፖርት መስሪያ ቤት፣ የአዲስ አበባ ሎጂስቲክና ትራንስፖርት ሚኒስቴር መስሪያ ቤት እነዚህ ሁሉ በዚህ ጉዳይ ላይ ትኩረት ሰጥተው እየሰሩ ነው። ከከተማዋ ጋር ከመዘመን ጋር ተያይዞ እኛም ደግሞ ከተማዋ ስትዘመን አብረን መሄድ አለብን ብለን ባለን አቅም እየተጋጋጥን ነው። ይህንን መንግስት እንዲያይልን እንፈልጋለን። ሁለተኛው እንግዲህ ቅድሞ እንደሚብሎታል ከዚህ ከኮፕ ጋር ተያይዞ አገሪቱ ከባድ የሚባሉ ስብሰባዎችን ለማድረግ አቅም አላት ተብሎ ሲታሰብ እኛም ያለነው እዚህ አዲስ አበባ ከተማ ውስጥ ስለሆነ እንደ ነዋሪም ጭምር እኛም ደግሞ የዚህ ተሳታፊ መሆን እንፈልጋለን። ይሄን አገልግሎት መስራት እንፈልጋለን። እንዳውም ከመንግስት ጎን ቆመን
ትራንስፖርቱን ራሱ ለእንግዶቻችን በነጻ ጭምር አገልግሎት መስጠት እንፈልጋለን። መኪኖቻችን ስለሚመጥኑ መኪኖቻችን አሁን የመጡልን መኪኖች በተላላቅ ሀገሮች የታክሲ አገልግሎት የሚሰጡ ናቸው። እኛም ደግሞ ይህን አገልግሎት ተሳታፊ መሆን አለብን ብለን እናስባለን። ችግሩን በቅርቡ ይፈታል ብለን እናስባለን። ይህን እድል ደግሞ ላዘጋጀልን ለብስራት ሬዲዮ በጣም ምስጋና ለማቅረብ ፈልጋለሁ። ለምን በተለያየ የእናንተ እንትን ላይ ፕሮግራም ላይ በተለይ አውቶሞቲቭ እንትን ላይ ኢንስፔክተር አሰፋ መዝገቡና ማን ነው ስሙ እዛ ድረስ አሸናፊ እዛ በተለይ ኢንስፔክተር አሰፋ መዝገቡ በጣም ማመሰግነው ለግል ጉዳያቸው ነው የሄዱት። ነገር ግን የኛን መኪኖች እዛ ድረስ ባይናቸው ሄደው ሁሉ አይተዋል፣ በግንባር ቀርበዋልና እነዚህ መኪኖች የደረሰባቸውን ጉዳት አይተዋል እና በተደጋጋሚም ደግሞ ይሄ ነገር እንዲደርስ ጥረት እያደረጉ እየዘገቡልን ያለ ነው። ብስራት ሬዲዮም በዚህ አጋጣሚ ብስራት ጣቢያውን አመሰግናለሁ ማለት ነው። እግዚአብሔር ይስጥልኝ። እሺ አመሰግናለሁ። እድሉን ስለሰጣችሁን እዚህ መተን ያለውን ነገር እንድንነግራችሁ እድሉን ስለሰጣችሁ እናመሰግናለን። እኔም እንግዲህ እንደ ላዳ ታክሲ አሽከርካሪ አሁን ያሉትን እነዚህ አሮጌ ላዳ ታክሲዎቻችን በአዲስ ተተክተውልን የተሻለ የትራንስፖርት አገልግሎት እንድንሰጥ አሁን የተጀመረው ነገር ተጠናክሮ መኪናዎቻችን እንዲለወጡልን እኛም እንድንዘምን የሁል ጊዜ ምኞታችን ነው። በተለይ የላዳ ታክሲ ማህበረሰቡ በአሁኑ ሰዓት ላይ ምናልባት አእምሮ የሚያርፈው አዲስ ነገር የለም በቃ ብሎ ዝም የሚለው ምናልባት ዕለተ ሰንበትን እሁድን ብቻ ነው። ከሰኞ እስከ ቅዳሜ ግን ምን አዲስ ነገር አለ እያለ ነው የሚጠይቁት። ስለዚህ ለኛ ለላዳ ታክሲ ባለ ንብረቶች አፋጣኝ መፍትሄ ቢሰጠን በጣም ደስ ይለናል። እናንተም እድሉን ስለሰጣችሁን ደግሞ እናመሰግናለን።